ኦልራይት እግዚአብሔር ይስጥልን በጣም አመሰግናለሁ ድምጼ መሰማቱን ብታረጋግጡልኝ ቀጥል ኦኬ ታንክ ዩ አቶ ልደቱ በቅድሚያ ስለ ኢትዮጵያ ህዝብ ስለ ሀገሪቱ ስለ አጠቃላይ የፖለቲካ ድባብ ያደረክላለው ጥረት እውቅና ልሰጥና ላመሰግን እወዳለሁ ሲቀጥል በቀጥታ ወደ ጥያቄዎች ስገባ እንዳነበብኩትና በጥልቀት እንዳየሁት ሰነዱ የብዙዎቻችን ጥያቄ ቀድሞ የመለሰ ነው ብዬ ነው ማምነው የሰዎችን በዚህ መልኩ ብትረዱ እንኳን ብለ በስፋት ነገሮችን አብራርተሃል ሆኖም ግን እኔ አሁን ባጭሩ በዚህ መድረክ ለመጠየቅ የምፈልገው ባንተ አረዳድ ያው ምርጫ ቢኖር ፓርቲዎችን አደራጅቼ ወይም ወደ ሌላ ፓርቲ ተቀላቅዬ ስርዓቱን በሰላማዊ መልኩ ለመታገል የሚለውን እንደ አንድ አማራጭ አስቀምጠሃል በዚህ ሁኔታ በዚህ ሰዓት ያንን እንደ አማራጭ ማስቀመጡ ስርዓቱን ምርጫው ላይ እንዲገፋ ማበረታታት አይሆንም ወይ ምክንያቱም ምርጫ ለማካሄድ የሚያስችል ምንም አይነት ሁኔታ በኢትዮጵያ ውስጥ እንደሌለ ነው ማንም ሰው የሚረዳው ስለዚህ ማበረታታት ለካስ ስርዓቱ የተውንም ጭምር በቃ ላርገው እንደ ይሄን ነገር ብሎ እንደመቀስቀስ አድርጌ ነው ያየሁትና ይሄንን እንዴት አየኸው ነው ምክንያቱም አንተ እንኳን አሁንና ያኔ ብልጽግና ወደ ኃላፊነት ሲመጣ እኔ አሻግራለሁ ሲል ምርጫ አካሄዳለሁ ሲል ነው የኢትዮጵያ ችግር በምርጫ አይፈታም ብለ በአቋም ስትከራከር እናውቃለን እውነት ነበር ያ ተደምጦ ቢሆን ኖሮ ዛሬ ትልቅ ለውጥ ይመጣ ነበር እና ከዛ በኋላ እጅግ ብዙ ነገሮች ተባብሰዋል ያኔ የነበረበት ጊዜና ያሁኑ ፈጽሞ የሚገናኝ አይደለም እና አሁን ላይ ስለ ምርጫ ማሰብም ማውራትም ተገቢነቱ ለኔ ስላልታየኝ ነውና አንዱ ይሄን ነው ልጠይቅ የምፈልገው ሁለተኛ ጥያቄ ስርዓቱ በዋነኛነት መሪን የማጥፋት እረኛውን መሪውን ምታው መንጋው ይበተናል ወይም እረኛውን ምታው መንጋው ይበተናል የሚል ፖሊሲ የሚከተል እንደመሆኑ መጠን አመራር ሊሆኑ የሚችሉ ሰዎችን በሙሉ አሳደው እያጠፋ ነው እያሰረ እየገደለ ነው ስለዚህ ይሄንን ታክል ለማድረግ እንደ ትግል ስትራቴጂ ለህዝቡ የምትጠቁመው መንገድ አለ ወይ ህዝቡ ምን ማድረግ አለበት ይሄንን ለማስተካከል ምክንያቱም መሰረታዊ ችግርና ስርዓቱ እድሜውን ለማስቀጠል ብቸኛው እንደ አማራጭ አድርጎ የሚከተለው ነገር ይሄ ነው እና ከዚህ ጋር በተያያዘ ህዝቦችን እርስ በርስ በማጋጨት እድሜውን ለመቀጠል ለሚፈልገው ስርዓት ለህዝቡ ጥሪ ማድረግ አጠቃላይ ጥሪ ማድረግ የምትፈልገው ነገርም ካለ በዛው እንድታረግ ብዬ ነው በመጨረሻ እንግዲህ ብዙ ጥያቄ አይደለም በመጨረሻ ለማለት መፈልገው አንተ በአካልም ተገናኝተን አውርተናል በስልክም ብዙ ጊዜ ይሄን ነገር እንድትተው ጠይቄ ነበረ ግን አቋምን አሁን ስለተረዳው ለንም ፈልገው እግዚአብሔር ይቅደም ነው በቃ ታንክ ዩ ቬሪ ማች እሺ አመሰግናለሁ አሸናፊ ምናልባት ጥያቄያችሁን በተቻለ መጠን አጭርና ግልጽ ብታረጉት ጥሩ ነው ምክንያቱም ባጭር በጥቂት ሰከንዶች ሊገለጽ የሚችል ጥያቄ ነው አሁን በጣም ሲራዘም የማየውና ምናልባት ቀጣይ የምትጠይቁ ሰዎች አጭርና ግልጽ ብታረጉት የተሻለ ሰፊ ሰዓት እንዲኖረን ነው ለሌላ አይደለም ጥያቄው ባነሰ ቁጥር ብዙ ጥያቄ ለማስተናገድ እድል ይኖረናል በሚል ነው ከኢትዮ 360 ሀፍታሙ መቀጠል ትችላለህ አመሰግናለሁ ልደቱ ሐሳብህን በነጻነት በመግለጽ ትታወቃለህ በድፍረት ትክክልም ይሁን ትክክል አይሁን ሰው ይስማማበት አይስማማበት የመሰለን ሐሳብ ነው የምትገልጸው በዚህ ረገድ አሁንም በመጨረሻው ዙር በገለጽከው ጽሁፍ አቋምህን ግልጽ አድርገህ ነው ያብራራኸው ከዛም ተገኝተን ጥያቄ እንድናቀርብ ስለፈቀድክ ስለጠራህን እናመሰግናለን እኛም ሪዮት ሚዲያም ይህን ፋሲሊቴት ስላደረገ አክብሮታል እንደዚህ ያሉ መድረኮች እንዲፈጠር በማድረግ
ደረጃ ፋሲሊቴት ማድረጉም ቀላል ነገር አይደለምና እሱም በዚሁ አጋጣሚ ላመሰግን እወዳለሁ። ቀጥዬ ወደ ጥያቄ ሄዳለሁ። ጥያቄን አይ ቲንክ አንተ ትረዳዋለህ፣ አድማጮች ግን ኮንፊውዝ እንዳይሆኑ ግልጽ ላድርገው። ሁለት ጥያቄ ነው የማቀርበው። አንደኛው እንግዲህ በጠቅላላው የጽሁፍ ሐሳብ ላይ ወደ አገር ስለመመለስ በውጭ ሆኖ መታገል እምብዛም ለአእምሮህ ለህሊናህ ምቾት እንዳልሰጠው ትገልጽና ስትሄድ የሚጠብቅህ እስርና ሞት ሊሆን እንደሚችልም እስከ ሞት ሊደርስ የሚችል ህይወት ሊነጥቅ የሚችል ግን እስርም ሊሆን እንደሚችል ገልጸህ ጨካኝና አረመኔ ስርዓት እንዳለም በዚያው ላይ አስረድታል። እዚያው ጽሁፍ ላይ እኔ ለረጅም ጊዜ የኖርኩት ሐሳቤን በነፃነት ስገልጽ ስጽፍ እንዳውም ለህዝብ በአሰልቺ ሁኔታ ሐሳብን ስገልጽና ስጽፍን የኖርኩት ነው ያልከው የትግል መስመርህ ያለፉት ጊዜያቶች እነዚህ ናቸው። አሁን የምትሄድበት ሀገር መጻፍም መናገርም የማይፈቅድ የሚጽፍ የሚናገርን የሚገል የሚያስር ስርዓት ነው። ከህዝቡ እዛው ላይ ከህዝቡ ጋር አብሬ ከ130 ሚሊዮን ህዝብ ጋር አብሮ እንደሚሆን መሆንና መሞት የሚልም ስላለው ህዝቡ አብሮት የሚሞት ነው ወይ የሚፈልገው ልደቱ ነው ወይስ ከዚህ ከሞት የሚገላግለው ጥበበኛ መሪ ነው የሚፈልገው ወይስ አብሮት የሚኖር 130 ሚሊዮን ህዝብ አብሮ ሟች ተቸግሯል ወይ? የተቸገረው ከዚህ ሁኔታ ውስጥ በተለየ ጥበብ በማናቸው መንገድ የሚያወጣው መሪ አይደለም ወይ የሚፈልገው የሚል ነገር ስላለኝ የመሄድህ ፋይዳ ላይ በብዛት ያንተን የራስህን ስሜት ለምሳሌ ተሰደጄ መኖር የህሊና ጥያቄ ያለው ከሀገሬ ርቄ መኖር እንዲሁ ባህሪ አይፈቅድም የሚሉት ወዘተረፈ ያንተን ስሜት እንጂ ትክክለኛ የህዝቡን ችግር ይገልጻሉ ወይ? እና የተሰማህ የራስህን ያንተን ስሜት የህሊናም የምናምኑን ጥያቄ ነው እንጂ ሪሊ ቤዚክሊ የህዝቡን ጥያቄ ከሆነ አሁን በኢትዮጵያ ውስጥ እንኳን መታሰር በጅምላ መገደልም የፖለቲካ ቁጣም አይቀሰቅስም። ዓለም አቀፍ ማህበረሰቡ ከዛሬ 3 ዓመት በፊት የነበረው ሁኔታና አሁን በጫና በሌሎችም ረገድ የሚታይ ነው እና ምንድነው ፋይዳው በመሄድህ የሚመጣው የሚለውን እኔ ደጋግሜም አንብቤው ደጋግሜም አዳምጨው ልረዳው አልቻልኩም። ምንም አይነት ግራውንድ በሌለበት በመጻፍና በመናገር የሚታገል ሰው መጻፍና መናገር በሚያስገድልበት ሀገር ሄዶ እስር ቤት ኤንዳፕ ቢያደርግ በሞት ኤንዳፕ ቢያደርግ ምን ለውጥ አለው? ምናልባት አላሳጠረው እዚቹ ላይ አንድ በጣም ትልቅ አባባል ጠቅሰሃል በጽሁፍ ላይ እየኖሩ መሞት እየሞቱ መኖር ስለሆነ እና ይሄ በፖለቲካ አይደለም። በፖለቲካ ይቻላል ወይ? እንደዛ በመንፈሳዊነት ሞቶ መኖር ይችላል። በፖለቲካ ግን ስትሞት ያበቃል። የምትሞትለት የፖለቲካ ዓላማ ወደፊት መኖርህን አያሳይም። በአሸናፊ የሀገሪቷ ታሪክም ሆነ የፖለቲካ ሁኔታ በአሸናፊው የሚበየን ስለሆነ በታሪክ መታወስም እንዳትችል አድርጎ ሊቀጥል ይችላል። ይሄ ስርዓት ካሸነፈህና ሞት ከቀደመ ታሪክህም ላይ ይታወስ ይችላል። ምናልባትም በመደምደሚያው በጣም የከፋ መጥፎ ሊሆን ይችላልና የሃይማኖቱን ወደ ፖለቲካ ማምጣት አይሆንም ወይ? እኔ በጣም ምንም በብዙ መልኩ መርምሬው የመሄድህ ትርጉም ስላልሰጠኝ እዚህ ላይ ነው ማብራሪያ ብትሰጥበት ነው። አንደኛው ይሄ ነው። ሁለተኛው ጥያቄ አጭር ነው። አንዳንድ ሰዎች ልደቱ በዚህ መጠን የደፈረው በጓሮ ከስርዓቱ ጋር ተነጋግሮ ነው እንጂ እንዴት በድፍረት አሁን በዚህ ሁኔታ ውስጥ እሄዳለሁ ይላል? ተነጋግሮ ዲል ያደረገው ነገር ቢኖር እንጂ በዚህ ደረጃ የሚል የምትሰማው ሊሆን ይችላል። በተለያየ መልኩ ማጉረምረም ሰው እኔን ከጠየቀኝ ለመሄድ በጓሮ ዲል አድርገህ የመሄድ ፍላጎት አለ የሚል እኔ እምነት የለኝም። አሁን ግን ጠያቂ ነኝ። ስለዚህ የማህበረሰቡን ስሜት ነው የምጠይቀው። ዲል አድርጎ ካልሆነ በቀር እንዴት ጨክኖ ለመሄድ ወሰነ የሚሉ አሉ። ስገባ መናገር ነበረብኝ። ይቅርታ። ሀብታሙ አያሌው ከኢትዮ 360 ሚዲያ ነው የመጣሁት። አመሰግናለሁ ዘርስትልኝ ስለተሰጠኝ። እሺ፣ አመሰግናለሁ ሀብታሙ። ምናልባት አንዳንድ የሚረብሽ ድምፅ ይሰማልና እባካችሁን ተናጋሪ ያልሆናችሁ ሚውት አድርጉ። አሁን የሆነ ስልክ ገብቶ እየረበሽ ነበረና እንዳይደገም አደራ።
አደራ ለማለት ነው። አሁንም ጥያቄያችሁን ትንሽ ከይቅርታ ጋር አጠር ብታደርጉ ጥሩ ነው።